በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቋ ሰማዕት ቅድስት አርሴማ። ቅድስት አርሴማ አባቷ ቴዎድሮስ ከሌዋውያንና ከኃያላን ነገሥታት ወገን ሲሆን እናቷ ትኖስያ ደግሞ ከጳጳሳት አለቆች ወገን ናት። ወላጆቿ በሃይማኖት በምግባር ያጌጡ በበጎ ትሩፋት የተመሰገኑ ደጋግ ቅዱሳን ናቸው። በጾም በጸሎት በምጽዋትና አስራት በኩራትን በማውጣት በመንፈሳዊ ሥራ ሁሉ እየተጉ ቢኖሩም ነገር ግን እስከ እርጅናቸው ዘመን ድረስ ልጅ ስላልነበራቸው ያዝኑ ነበር። እናቷ ቅድስት ትኖስያ እንደ ነቢዩ ሳሙኤል እናት ሐና ጠዋት ማታ ወደ ቤተ ክርስቲያን በመሄድ በእግዚአብሔር ፊት ታለቅስ ነበር። እግዚአብሔር የልቧን ፈቃድ ይፈጽምላት ዘንድ ወደደና የቂሳርያውን ሊቀ ጳጳሳት ልድዮስን ስለ እርሷ ይጸልይላት ዘንድ አዘዘው። ሊቀ ጳጳሳቱም ስለ ቅድስት ትኖስያ ጸለየላት። እግዚአብሔር አምላክም የሊቀ ጳጳሳቱንና የቅድስት ትኖስያን ጸሎት ሰምቶ መልኳ እጅግ ያማረችን ሴት ልጅ ቅድስት አርሴማን ሰጣት። እናቷም እየተንከባከበች አሳደገቻት። እድሜዋ ከፍ ሲል አምላክን በወለደች በእመቤታችን ስም ወደ ተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ቅድስት አርሴማ ወጣት በሆነች ጊዜ ወላጆቿ ባል ያጋቧን ዘንድ ወደዱ። ነገር ግን እርሷ ይህንን ፈጽሞ አልወደደችምና ወላጆቿን እኔ የሰማያዊ የክርስቶስ ሙሽራ ነኝ እንጂ ምድራዊ ሙሽራ አይደለሁም አለቻቸው። ቅድስት አርሴማ ከእርሷ በፊትም ሆነ ከእርሷ በኋላ በመልክና በውበት የሚመስላት የለም። ይህንን ዓለም እንደ ትቢያ በመቁጠርና ፍጹም በመናቅ ጌታችንን ከተከተሉ ቅዱሳት ደናግል አንስት ውስጥ በመልክና በውበት ቅድስት አርሴማን የሚመስል የለም። አምላክን ከወለደች ከእመቤታችን በቀር የሚበልጣት ማንም የለም። እርሷም በምግባር በሃይማኖት ያጌጠች በመንፈሳዊ ተጋድሎ የበረታች በትሩፋት የበለጸገች ናት። ብሉይን ከሐዲስ አጠናቃ ተማረች። የሀገሮችንም የሮማውያን፣ የጽርዕን፣ የሶርያን፣ የኬልቅያን ቋንቋዎች ታውቅ ስለነበር ቅዱሳት መጻሕፍትን ወደ ተለያዩ ሀገራት ቋንቋዎች ትተረጉማለች። ቅድስት አርሴማ 15 ዓመት በሆነ ጊዜ ከሃዲውን ዲዮቅልጥያኖስን ሰይጣን አስነስቶት ተነገሰ። ይኸውም ከሃዲ ንጉሥ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴት ልጅ ያመርጡለት ዘንድ በሀገሩ ሁሉ እንዲሄዱ ጭፍሮችን አዘዘ። ያገኟትንም ውብ የሆነችን ሴት መልኳን ስለው ያመጡለት ዘንድ ሰዓሊዎችንም አብሮ ላከ። የተላኩትንም ሰዎች ወደ ሮሚ ሀገር በደረሱ ጊዜ ቅድስት አርሴማ ያለችበትን የደናግል ገዳም አገኙ። ወደ ገዳሙም ገብተው ቅድስት አርሴማን አይተዋት በመልኳ ማማር እጅግ ተደስተው ለንጉሱ ሚስት የምትሆነው ይህች ናት ብለው መልኳን በስዕል ቀርጸው ለንጉሱ ላኩለት። ንጉሱም ስዕሏን በተመለከተ ጊዜ ፈጽሞ ደስ አለው። ስለ ሰርጉ ወደ እርሱ ይመጡ ዘንድ ሕዝቡን ይጠሯቸው ዘንድ ወደ ነገሥታቱና ወደ መኳንንቱ ሁሉ ላከ። በገዳም ያሉ ደናግልም ይህን በሰሙ ጊዜ እጅግ አዝነው አለቀሱ። ድንግልናቸውን እንደጠበቁ ያገለገሉ ዘንድ እግዚአብሔርን እየለመኑት ከገዳሙ ወጥተው ወደ ንጉሱ ድርጣዲዮስ የግዛት ሀገር ወደ አርመንያ ደረሱ። በዚያም በምድረ በዳ ዋሻ ውስጥ ተቀመጡ። ቁጥራቸውም 75 ወንዶችና 39 ደናግል ሴቶች ነበሩ። በዋሻውም ውስጥ በረሃብና በጥም እየተቸገሩ ተቀመጡ። ንጉሥ ዲዮቅልጥያኖስ ቅድስት አርሴማን ፈልጎ ባጣት ጊዜ እጅግ ቢያዝንም ነገር ግን ቆይቶ በአርመንያ እንዳለች ሰማ። እርሷንም ይዞ ይልክለት ዘንድ ወደ አርማንያው ንጉሥ ድርጣዲስ መልእክት ላከ። ድርጣዲስም ለጣዖት የሚሰግድ ፀሐይና ጨረቃን የሚያመልክ ነው። በሰው እጅ የተጠረቡ እንጨቶችንና ድንጋዮችንም በቤቱ አስቀምጦ አማልክት እያለ በመጥራት እንደ አምላካች ያመልካቸው ነበር። በውስጡም ሰይጣን አድሮበታልና የእርሱን ጣዖታት ሕዝቡም እንዲያመልኩ ያስገድዳቸው ነበር። ክርስቲያኖችንም እያሰረ በመግረፍ ያሰቃይ ነበርና ቅድስት አርሴማ በዋሻ ውስጥ ሆና አንዱ መኮንን ክርስቲያኖችን በመግረፍ ሲያሰቃይ ታየዋለች። ስለ ሰማዕታቱም ወደ እግዚአብሔር ስትጸልይ የብርሃን አክሊል የያዙ ቅዱሳን መላእክት ሰማዕታቱ ሲሰጧቸው አየች። ይህንንም ታላቅ ምስጢር ባየች ጊዜ አቤቱ አምላኬ ሆይ ስለ ስምህ እኔም ሰማዕት ሆን ዘንድ እርዳኝ እያለች ለመነች። ከዚህም በኋላ ወደ ሰማዕታቱ ዘንድ ስትሄድ መኮንኑ አያት። ከመልኳ ማማር የተነሳ ደነገጠና እመቤቴ ሆይ እዛ ባለሽበት ሁኔታቸው ብትይኝ ፈትቼ ለቃቸው ነበር፣ አንቺ ከዚህ መምጣት አያስፈልግሽም አላት። ቅድስት አርሴማም እኔም የእነዚህ ሰማዕታት መከራ አሸከም ዘንድ ወዳለሁ፣ የእነርሱንም የክብር አክሊል አገኝ ዘንድ ይሻለሁ አለችው። እርሱም እመቤቴ ሆይ አንቺስ ከመንግስት አዳራሽ ውጭ መኖር አይገባሽምና ለምን ይህን ከንቱ ነገር ሞትን ትወጃለሽ አላት። ቅድስት አርሴማም የጎሰቆልክ ጤልሜዎስ ሆይ ለእኔስ የሰማያዊ ንጉሥ በመንግስቱ አዳራሽ አዘጋጅቶልኛል አለችው። ከዚህም በኋላ መኮንኑ ሰማዕታቱን ከእስር ቤት ጣላቸውና ቅድስት አርሴማን ግን ከአጃቢዎች ጋር በክብር አስቀምጦ ምግብ መጠጡን አዘጋጀላት። እርሷ ግን ለሰማዕታት ስለ ሰማያዊ ስጦታቸው ትነግራቸው ነበር እንጂ ምግቡን አልቀመሰችም። ከሃዲው መኮንንም ቅድስት አርሴማን እሺ ብለሽኝ አንቺን ካገባሁ በኋላ ያሉት ሚስቶችን ሁሉ አባረሬ አንቺን ብቻ ሚስት አድርጌ እስከ ዕለተ ሞቴ ድረስ እኖራለሁ፣ ለዚህም በትላልቅ አማልክቶች ስም እምልልሻለሁ ብሎ መልእክተኛ ላከባት። ቅድስት አርሴማ መልእክተኞቹን
መጽሐፍትን እየጠቀሰች የዓለምን ከንቱነትና የክርስቶስን ፍቅር አስተማረቻቸው። እርሷም የእግዚአብሔርን ቃል ስትነግራቸው ልባቸው እየተቃጠለ ያለቅሱ ነበር። እነርሱም በቃልሽ አምነናል፣ ጸሎትሽ ኃይል ይሁነን አሏት። መኮንኑም የቅድስት አርሴማን መልስ በሰማ ጊዜ በታላቅ ቁጣ ሆኖ ሰማዕታቱን ይዞ በማሰቃየት የበላይ ወደ ሆነው ወደ አርማንያው ንጉሥ ድርጣድስ ዘንድ እንዲወስዷቸው አዘዘ። የአገሩ ሰዎችም ቅድስት አርሴማ ሰማዕት ትሆን ዘንድ ፈቅዳ ወደ ንጉሱ ዘንድ እንደሄደች ለእናቷ ለአትኖስያ ነገሯት። እናቷም መጥታ ልጄ ሆይ ወደ ሞት ለምን ትሄጃለሽ? ወደ ሞት መሄድሽን እያየሁ አሁን ልቤ እንዲህ በሐዘን ከሚሰበር ምነው መጀመሪያውን ባልወለድኩሽ ይሻለኝ ነበር አለቻት። ቅድስት አርሴማ ግን የክርስቶስን ፍቅር ለእናቷ አስረዳቻት። በኪልቅያ አጋታ ብለው የሚጠሯት ወላጅ እናቷ አትኖስያም አስተማሪ ልጄ አርሴማ ሆይ እባክሽ እሺ በይኝ እያለች ብዙ ብትለምናትም ቅድስት አርሴማ ግን እናቷንና የአገሯን ሰዎች ተሰናብታ ስትሄድ ሁሉም እያለቀሱ ሸኟት። በመንገድም ሳለች ቅድስት አርሴማን ወደ ንጉሥ ድርጣድስ የሚወስዷት ጭፍሮች ከሰማዕታቱ ጋር ሂዳ ሰማዕት ከምትሆን ይልቅ ወደ እናቷ መመለስ ብትፈልግ እንደሚመልሷት ነገሯት። እርሷ ግን ከሰው ፍቅር ይልቅ የእግዚአብሔር ፍቅር ይበልጣል አለቻቸው። ሰማዕታቱም አርማንያ ሀገር እንደደረሱ ጭፍሮቹ የሰማዕታቱን እግሮቻቸውንና እጆቻቸውን እንዳሰሯቸው ለንጉሥ ድርጣድስ አስረከቧቸው። መኮንኑም ለንጉሱ ጌታዬ ሆይ እነሆ አንተ የምታመልካቸውን ጣዖቶችን የማያመልኩትን ብዙ ክርስቲያኖች ሰቀልናቸው፣ ገደልናቸው። የቀሩትንም እየገረፍን ይኸው ከፊት አቆምናቸው። የወደድከውን አድርግባቸው። አንዲትም ውብ የሆነች ሴት ልጅ አብራቸው መከራ መቀበል መርጣ መጥታለች። የመልኳንም ማማርና ደም ግባቷን ባየን ጊዜ ደንግጠን በእርሷ ላይ አንዳች ክፉ ማድረግ አልተቻለንም አለው። ንጉሱም ያመጧት ዘንድ ሲነግረው መኮንኑ ነገር ግን ጌታዬ ሆይ እርሷ በመልክ የሚስተካከላት የሌለ እጅጉ ብትሆንም ከሕይወት ይልቅ መሞት ይሻለኛል የምትል ናት አለው። ከዚህም በኋላ ሰማዕታቱን ወደ እስር ቤት በመውሰድ ቅድስት አርሴማን ግን ይዘው ወደ ንጉሱ ዘንድ አመጧት። እርሷም ወደ ንጉሱ አዳራሽ እያማተበች ስትገባ ንጉሱ ባያት ጊዜ ልቡ ታወከ። ሰማዕቷ ግን ከሰማያትና ከምድር ንጉስ ከእግዚአብሔር አምላክ ስለየይ ዘንድ የወደድክ ሰነፍ ንጉስ ሆይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ከኔ ምን ትሻለህ? ከወደድክስ በእጅ ሰማዕት ሆን ዘንድ ወዳለሁ አለችው። ከዚህም በኋላ ሰማዕቷ በጸለየች ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል በታላቅ ግርማ ተገለጡላት። ነገር ግን ቅድስት አርሴማ ጌቶች ሆይ ነፍሰ ገዳይ እንዳልባል በማንም ላይ ጥፋት አይድረስ ብላ ለመነቻቸው። ሊይዟት የመጡት ሰዎችም ግርማዋን አይተው ፈሩ። ሰውነቷንም ቀርበው እንዳይነኳት የመለኮት ኃይል ከለከላቸው። እነርሱም ይህች ሴት አስማተኛ ናት፣ ጥበብና ምትሃት አላት ብለው ለንጉሱ በነገሩ ጊዜ እርሱም ዛሬ ያሸነፍሽኝ እንዳይመስልሽ ነገ ብርቶች በሆኑ አማልክቶች ኃይል ድል አደርግሻለሁ አላት። እርሷም ዛሬም ጌታ ኢየሱስ ክርስቶስ ይረዳኛል፣ በእኔ በኃጢአተኛይቱና በድካማይቱ ኃይል አይደለም፣ በእነዚህ ቅዱሳን ሰማዕታት የጸሎት ኃይል እንጂ በማለት መለሰችለት። ሰማዕታቱም ከቅድስት አርሴማ ጋር በእስር ቤት ሳሉ የእግዚአብሔርን ኃይል በአንቺ ላይ አይተናልና በጸሎትሽ አስቢን አሏት። እርሷም በገድላችሁ ብርታት ለእኔ ጸልዩልኝ አለቻቸው። ቅድስት አርሴማ ሌሊት ታላቅ ምስጢርን አየች። እልፍ አእላፍት ብዙ የሚሆኑ ቅዱሳን መላእክት የሥላሴን ዙፋን ከበው የጌትነትህን ምስጋና ሰማይንና ምድርን መላ ፍጹም አሸናፊ እግዚአብሔር ቅዱስ 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 እያሉ ሲጮሁ ተመለከተች። ይህንንም የመላእክትን ዜማ እንደሰማች እንዳየች ለሰማዕታቱ ነገረቻቸው። ከነዚህም መላእክት ውስጥ አንዱ ወደ እኔ ተልኮ መጣና በቀኝ ቆሞ በጥላው ሸሽጎ የሕይወት እንጀራ መግቦኝ የድህነትን ጽዋ አጠጣኝ። ያን ጊዜም ስጋዬ ወደ ምድር ወረደ፣ በላይም ነፍስ የተመለሰች ከእንቅልፌ እንደሚነቃና የወይን ጠጅ ጠጥቶ ስካሩ እንደተወው ሰው ነቃሁ አለቻቸው። በነጋም ጊዜ ንጉሱ በፍርዱ ዙፋን ተቀምጦ ሰማዕታቱን ከእስር ቤት አውጥተው ወደ ፍርድ አደባባይ ያመጧቸው ዘንድ አዘዘ። በፊቱም አቁሞ ለጣዖት አማልክቶቹ እንዲሰግዱና እንዲሰዉ አዘዛቸው። እነርሱም እኛ የምናመልከው እውነተኛ አምላክ አለን፣ ለረከሱ ጣዖት አንገዛም ባሉት ጊዜ ትእዛዜን ካልፈጸማችሁ ሰውነታችሁን በትንሹ በትንሹ እየቆራረጥኩ እጥለዋለሁ አላቸው። ሰማዕታቱም በሚያስፈራ ቃልህና በቅጣትህ የምንፈራ አምላካችን ክርስቶስን የምንክደው አይደለም፣ ስለ አምላካችን ስለ ኢየሱስ ክርስቶስ ስም ነፍሳችንን እንሰጥ ዘንድ ወደ አንተ መጥተናል አሉት። ያን ጊዜም ንጉሡ ድርጣድስ እጅግ ተቆጥቶ ይችንን ሴት በማስቀደም ጽኑ ቅጣት ቀጥሯቸው የምታስተምራቸው እርሷ ናትና ብሎ አዘዘ። ጭፍሮቹም የሴት ልቧ ደካማ ነውና ቅድሚያ ወንዶቹን አሰቃይተን ብንገድል ሴቶቹ ለጣዖቶች ይገዛሉ በማለት ወንዶቹን ለብቻ ወስደው ለተራቡ አንበሶችና ሌሎች አውሬዎች ሰጧቸው። አጽናናቻቸውና ተሰነባብተው ወደ ሰማዕትነት ገቡ። ነገር ግን የተራቡት አንበሶችና ሌሎችም አውሬዎች ወደ ሰማዕታቱ መቅረብ አልተቻላቸው። ይልቁንም በሰማዕታቱ ፊት ሰገዱላቸው። በጅራታቸውም እየዳሰሷቸው አጫወቷቸው። የቅድስት አርሴማንም የእግሯን ትቢያ ላሱ። እርሷም በእጆቿ ዳሰሰቻቸው። አውሬዎቹም ብረቱን እየበጠሱ ንጉሱ ከመንግስቱ ዙፋን እስኪወድቅ ድረስ አባረሩት። ወታደሮቹንም ሲያባረሯቸው ከእነርሱ 300 ጭፍሮች ሞቱ።
የተረፉትም ይህንን ተአምር ሲያዩ እጅግ እያደነቁ ሰማዕታቱ ምትሃተኞች መሆናቸውን ተናገሩ። ይልቁንም ቅድስት አርሴማን እርሷ መመኪያቸውና መሪያቸው ናትና አስቀድመን እንግደላት አሉ። ከዚህም በኋላ ጥልቅ ጉድጓድ ቆፍረው በውስጡ እሳትን አንድደው ሰማዕታቱን ከዚያ ይጨምሯቸው ዘንድ ሲመክሩ ንጉሱ በዚህ ምክራቸው ደስ ተሰኘ። እንደ ምክራቸውም ጥልቅ ጉድጓድ ቆፍረው በውስጡ እሳት አንድደው የተለያዩ ሰውነታቸውን ቆራርጠው የሚጥሉ እንደ ዲን፣ ሙጫ፣ ቅንጭብ ጨምረው የእሳቱ ነጎድጓድ እስኪሰማ ድረስ አንድደው ሰማዕታቱን ከዚያ እንዲጨምሯቸው ንጉሱ አዘዘ። ቅድስት አርሴማንም አሁን ከዚህ ማን እንደሚያድንሽ አያለሁ አላት። እርሷም እኛንስ አምላካችን እንደሚያድነን አሁን ታያለህ። አንተ ግን ከዚህ ክፋትህ ካልተመለስክና ጣዖት ማምለክህን ትተህ እውነተኛ አምላክህን ካላመንክ በኋላ ከዘላለማዊ እሳት ወዴት ትሸሻለህ? በማንስ ትማጸናለህ? በእንጨት ነውን ወይንስ በድንጋይ? በማለት ስለ ዕለተ ምጽአት ሌላም ብዙ ነገር አስተማረችው። በዚህም ጊዜ ከወታደሮቹ አንዱ ተነስቶ በኃይል ሲመታት ከአፍንጫዎቹ ደም እንደ ውሃ ፈሰሰ። ንጉሱም በዚህ የምተውሽ አይደለሽም ስጋሽን በእሳት አቀጥለዋለሁ በማለት ተናገራት። ያን ጊዜ ምድር አፏን ከፍታ ያንን የታትን ወታደር ጓጠችው። ይህንንም ያዩ ሁሉ በማድነቅ እጅግ ፈሩ። ንጉሱም ፈርቶ ከዙፋኑ ላይ ፈጥኖ ተነሳ። ቅድስት አርሴማም ፈገግ ብላ በእርሱ ይመጣ ዘንድ ያለውን ነገር ትንቢት ነገረችው። እግዚአብሔር ስለኛ ይበቀልሃል፣ የአጋንንትን ማደሪያ ያደርግሃል፣ እንደ ጅብ በራስህ ስጋህን እስከምትበላ ድረስ ያሳብድሃል። መልክህና ምሳሌህ ይለወጣል፣ እንደ በረሃ ሪያም ትሆናለህ። የምትናገረውን አታውቅም፣ የርኩሳት አጋንንት የእግራቸው መረገጫ ትሆናለህ። ያን ጊዜም የሙታንን ትንሣኤ ተስፋ ስታመን ዘንድ አለህ። ይህ እንደሚሆንብህ በእውነት እነግርሃለሁ አለችው። ንጉሱም ይህን ጊዜ እናንተ በክፉ ቅጣት አሰቃይቼ ከገደልኩ በኋላ ይህንን አሁን ያልሽውን ብሆን አያሳዝነኝም አላት። ይህንንም ሲነጋገሩ ወታደሮቹ መጥተው የእሳት ነበልባል ከሩቅ እስኪታይ ድረስ እንደነደደ ነገሩት። እርሱም ሰማዕታቱን ከእስር ቤት አውጥተው በማምጣት ከቅድስት አርሴማ ጋር በእቶኑ እሳት ውስጥ ይጥሏቸው ዘንድ አዘዘ። ቅድስት አርሴማም ሰማዕታቱን ካጽናናቻቸው ከመከረቻቸው በኋላ በመስቀል ምልክት አማትባ ማንም ገፍቶ ሳይጨምራት ራሷን ወደ እሳቱ ውስጥ ወረወረች። ቀጥሎም ዲያቆን ቄልሜዎስ ወደ እሳቱ ተወርውሮ ገባ። ታላቃቸው ጌርሎስም እንዲሁ ራሱን ወርውሮ ወደ እሳቱ ውስጥ ገባ። ሁሉም እንዲሁ በየተራ ራሳቸውን እየወረወሩ ገቡ። በጎች ወደ ወንዝ ውሃ እየሮጡ እንደሚገቡ ሁሉም ሰማዕታት ራሳቸውን እየወረወሩ ወደ እቶኑ እሳት ገቡ። ይህንንም ሲያደርጉ ያዩአቸውን ወታደሮች ሁሉ በሐዘኔታ አለቀሱላቸው። ነገር ግን ወዲያው ሰማዕታቱ ከእሳት ውስጥ ሆነው እግዚአብሔርን በሰላም ሲያመሰግኑ አዩአቸውና እጅግ አደነቁ። ቅድስት አርሴማንም በዚያ ላሉት ሁሉ ወደፊት በንጉሱ ላይ የሚሆን ነገር በትንቢት ነገረቻቸው። ከዚህም በኋላ ንጉሥ ድርጣድስ ቅድስት አርሴማን እንዲበቀሉለትና እንዲያጠፉለት ወደ አማልክቶቹ ቤት ይወስዷት ዘንድ የሰራዊቶቹን አለቆች አዘዛቸው። ወደ አማልክቶቹን ቤት በወሰዷት ጊዜ በዚያ ሆና ስትጸልይ በወንዶች አምሳል የተሰሩ 77 እና በሴቶች አምሳል የተሰሩ 33 ጣዖታት ሁሉ ተሰባበሩ። ከአንገታቸው የተሰበሩ አሉ፣ ከእግሮቻቸውና እጆቻቸው የተሰበሩ አሉ፣ ወገቦቻቸው የደቀቁ አሉ፣ እንደ ትቢያም የተነኑ አሉ። በምድርም ታላቅ ንውጽውጽታ ሆነ። የመላእክት አለቃ ቅዱስ ሚካኤልም እንደ መብረቅ ባለ ድምጽ መጥቶ ምድሪቱን መላትና በዚያ ያሉ ጣዖታት በሙሉ እንደ ትቢያ ጠፉ። ቅድስት አርሴማም ይህንን ባየች ጊዜ ደስ ተሰኝታ የሆነውን መጥቶ ያይ ዘንድ ወደ ንጉሱ ላከችበት። ንጉሱን በመጣ ጊዜ አምላኬ መልአኩን ልኮ አዳነኝ፣ ጣዖታትህንም እንዳልነበሩ አደረጋቸው። እንግዲህስ እፈር አለችው። ንጉሱም በምትሃትሽ ይህንን እንዳደረግሽ አውቃለሁ አላትና ወደ እስር ቤት ወስዶ ከሰማዕታቱ ጋር ጨመራት። ሰማዕታቱም በእስር ቤት ሆነው እህልና ውሃ ከቀመሱ 7 ቀን ሆኗቸዋልና ረሃቡና ጥሙ እጅግ ጠናባቸው። ያን ጊዜም ቅድስት አርሴማ ተነሱ እንጸልይ ያለቻቸውና ቢጸልዩ ራናኤልና አቅናኤል በሚባሉ 2 ቅዱሳን መላእክት እጅ ሰማያዊ ህብስት የገነት ውሃ መጣላቸው። ከመካከላቸውም ካህኑ ኢያሴኖስ ባርኮ ለሌሎች ሰማዕታት ሰጣቸውና ተመግበው ፈጣሪያቸውን አመሰገኑ። የተረፋቸውም ህብስት በመላእክቱ እጅ ወደ ሰማይ ወጣ። በማግስቱም ንጉሱ ወደ ፍርድ አደባባይ ባወጣቸው ጊዜ ሰማዕታቱ ፊታቸው እንደ ፀሐይ ያበራ ነበር። የእስር ቤት ጠባቂውንም ጠርቶ እህል ያበላሃቸውና የነገሥታትን ልብስ ያለበስካቸው ለምንድን ነው ብሎ ተቆጣው። ጠባቂውም ጌታዬ ሆይ እነርሱስ ሳይበሉ ሳይጠጡ ይረካሉ እንጂ የሰጣቸው ምንም ነገር የለም አለው። ቃሉንም በመሐላ ካጸናለት በኋላ ነገር ግን ንጉሥ ሆይ በሌሊት እስር ቤት በብርሃን ተጥለቅልቆ አይቼዋለሁ። ዳግመኛም 27 የብርሃን አክሊሎችን ሲወርዱ አየሁ አለው። ቀጥሎም ይህ ጠባቂ ንጉሥ ሆይ እኔም በእነዚህ ሰማዕታት አምኛለሁ አለው። ወደ ቅድስት አርሴማም ዞሮ እመቤቴ ሆይ በጸሎትሽ አስቢ በማለት ሌሎቹንም ሰማዕታት ተማጸናቸው። ንጉሱም በዚህ እጅግ ተቆጥቶ ራሱን በሰይፍ አስቆረጠው። እርሱም በጣዖት የሚያመልክ አረማዊ ቢሆንም
አምኖ በደሙ ተጠምቋልና የሰማዕትነትን የክብር አክሊል ከቀዳጀ። ቅዱሳን የሆኑ ሰማዕታቱም ይህን አደነቁ። ሰማዕትነትን በመፈጸም ቀደሟቸው። በድኑንም በምድረ በዳ ጣሉት። ነገር ግን አውሬዎችና አሞራዎች አልበሉትም፣ ቅዱሳን መላእክት ይጠብቁታልና። ንጉሱም ሰማዕታትን በጽኑ ዱላዎች ካስደበደባቸውና ለእያንዳንዳቸው ሌላ 300 ግርፋት ካስገረፋቸው በኋላ ወደ እስር ቤት መለሳቸው። በማግስቱም ቅድስት አርሴማን አስመጥቶ ከእርሱ ጋር ሲሴስን ዘንድ አባበላት። ንግሥት አድርጌሽ በወርቅ ዙፋኔ ላይ ትቀመጫለሽ፣ በአርመኒያ ካሉ ሴቶች ሁሉ በላይ አደርግሻለሁ እያለ አባበላት። ቅድስት አርሴማ ግን ልብህ ያደነደነ ሰነፍ ሆይ ኃጢአትህን ሁሉ ይቅር ይልህ ዘንድ ወደ አምላክህ እግዚአብሔር ትመለስ ዘንድ በተሻለ ነበር እያለች አስተማረችው። ስለ ጌታችን መንግስት ካስተማረችው በኋላ እኛ ሰማዕታቱ ስለ አንተ እንጸልይልሃለን አለችው። ንጉሱ በዚህ ጊዜ ማመኔን ብትወጂ ግን ከእኔ ጋር ተስማምተሽ እንጋባለን፣ ለአምላክሽም እገዛለሁ ሲላት ወዲያው ርኩስ መንፈስ ፊቱን መታውና ከእናትህ ማህፀን ጀምሮ ያሳደጉህና በስራ ሁሉ ልብ አፍና ብርታት ሁኜ በኃይሌም ብርታት የክርስቲያን ልጆች እንድታስጨንቃቸውና እንድትገዳቸው ያደረግኩህ እኔን ለምን ተውከኝ? ስለዚህች ሴት ብለህ እግዚአብሔር አምላክን ታመልክ ዘንድ ወደድክን? እያለ በቁጣ ሆኖ አፉን አጣመመውና ምድር ላይ ጣለው። ከዚህም በኋላ ለጣዖታቱ ይሰግዱ ዘንድ ሰማዕታቱን በቁጣ አዘዛቸው። ነገር ግን የጣዖታቱ ካህናት መጥተው ጣዖታቱን ቅድስት አርሴማ እንዲያጠፋቻቸው ነገሩት። ዳግመኛም እርሷን ካልገደልካት ሀገራችን ትጠፋለች፣ መንግስት ትሻራለች አሉት። ከዚህም በኋላ ከቅድስት አርሴማ ጋር ያሉትን 27ቱን ሰማዕታት ስሙ ጋብጋቦ ወደሚባል ወንዝ ወሰዳቸው። አንገታቸውን በሰይፍ ቆረጧቸውና የሰማዕታትነት ፍጻሜያቸው ሆነ። ከእነርሱም አንደኛውን በቅድሚያ አንገቱን ሲቆርጡት ስጋው ወደ ምድር ወደቀ። ራሱ ግን ለብቻ ለ1 ሰዓት ያህል ቆመች። ብሩክት ቅድስት አርሴማም ሮጣ ሄዳ የሰማዕቱን በርቲኖስን ራስ ያዘችና ወደ አንገቱ መለሰቻት። እርሱም ሰማዕት ለመሆን እኔን ስላስቀደመ አምላኬ እግዚአብሔርን አመሰግናለሁ እያለች 3 ጊዜ ተነፈሰ። ለቅድስት አርሴማም እመቤቴ ሆይ መምጣትን እንዲያፈጥኑ ከፀሐይ ይልቅ የምታበራ አገርን እንዲያዩ ለወንድሞቻችን ለእህቶቻችን ንገራቸው አላት። እርሷም ወደ ሰማዕታት ዙራ ወንድማችን በገነት ያየውን ይነግረንና ያሳየን ዘንድ በሕይወት ኖሯል እንጂ አልሞተም አለቻቸው። ከዚህም በኋላ ሰማዕታቱ እግዚአብሔርን አመስግነው እኔን አስቀድሙ እያሉ ወታደሮችን ለመኗቸው። እየተሻሙ በየተራ እየተሰየፉ ሰማዕትነታቸውን ፈጽመው የክብር አክሊልን ተቀዳጁ። የእነዚህም የ27ቱ ክቡራን ሰማዕታት ስማቸው ይህ ነው። ካህኑ ኢያሚኖስ፣ አፍጢኖስ፣ በርቲኖስ፣ ጢሞአና፣ ዘኬዎስ፣ እስጢፋኑ፣ አርሞና፣ ኪሪያኮስ፣ አንጢያኮስ፣ ያዕቆብ፣ ኡራኬሌዎስ፣ አስኪሪያኖስ፣ ሚሪያኖስ፣ ትትግርጦስ፣ ያስቲኖስ፣ ጥልያኖስ፣ ኡልያኖስ፣ ጴርቅላስ፣ ኬቢያኖስ፣ ጴጥሮስ፣ ጳቅኒዮስ፣ ሐናንያ፣ አሊባኖስ፣ ኤስያኖስ እና ኤልያብ ናቸው። ቅድስት አርሴማ የሰማዕታቱን ራሳቸውን ትሰበስብ ነበር፣ ለስጋቸውም ታጋጥመው ነበር። በዚህም ጊዜ እንደመጀመሪያው ይሆናል፣ እንዳልተቆረጠም ይሆናል። ልብሶቻቸውንም ታለብሳቸው። ይህንን ታላቅ ታምር ያዩ 92 የንጉሥ ወታደሮች ወደ ንጉሱ ሂደው እኛም በአምላካችን አምነን ክርስቲያን ሆነናል በማለት መሰከሩ። ንጉሱም በፈረስ ገመድ ላይ አስሮ ስጋቸው ተቆራርሶ እስኪወድቅ ድረስ ካሰቃያቸው በኋላ አንገታቸውን ሰየፋቸውና የክብር አክሊልን ተቀዳጁ። ዳግመኛም በእነርሱ ምክንያት ሌሎችም አመኑ። ከዚህም በኋላ ንጉሱ ቅድስት አርሴማን ውበቷን እያሰበ ልቦናዋን ሳተ። ድንግልናዋንም ሊያረክስ ሽቶ እናቷን አጋታን እንድታባብልለት አዘዛት። እናቷም ሄዳ ልጄ ሆይ ስሚ፣ ይህ አረማዊ እንዳያረክስሽ ተጠንቀቂ አለቻት። ንጉሱም ቅድስት አርሴማን መንግስቴንና ግዛቴን ሁሉ አውርስሻለሁ እያለ በመሐላ ቢለምናትም እሺ እንደማትለው ሲያውቅ ይዞ በግድ ወደ እልፍኝ ሊያስገባ ሲል ቅድስት አርሴማ ይዛ መሬት ላይ ጣለችው። በእርሷ ላይ ያደረው የመንፈስ ቅዱስ ኃይል ሞገስ ሆኗታልና። እርሱ ግን በጦርነት እጅግ የበረታ ኃይለኛ ስለነበር አሁን በታናሽ ሴት ብላቴና ስለተሸነፈ አፈረ። በዚህም እጅግ ተናዶ ለስጋዊ ፈቃዱም እንደተመኛት ሊያገኛት ስላልቻለ ተስፋ ቆርጦ በንዴት አንገቷን ይቆርጧት ዘንድ አዘዘ። ለቅድስት አርሴማንም ራሷን ቆረጣትና የሰማዕትነት ፍጻሜዋ ሆነ። ከአንገቷም ደም፣ ውሃ፣ ወተትና ማር ወደ 4ቱም አቅጣጫ ፈሰሰ። እርሷም ሌሎቹም 72 ሰማዕታት ከተሰየፉ በኋላ ስጋቸው በምድር ላይ ተጥሎ ቀረ። ንጉሱም ጋኔን ተጭኖበት መልኩ ተለውጦ እንደ እሪያ ሆነ። ከዚህም በኋላ የአረማውያን ሊቀ ጳጳሳት አቡነ ጎርጎርዮስን ንጉሱ ድርጣድስ ዕጣን ሊያሳርግ ወደ ጣዖት ቤቱ ሲገባ አቡነ ጎርጎርዮስን ጠርቶ ለአማልክት ዕጣን አሳርጉ ቢላቸው እሳቸውም ትእዛዙን አልፈጽምም ባሉ ጊዜ እጅግ ጽኑ በሆነ በተለያዩ ስቃዮች ካሰቃያቸው በኋላ ጥልቅ ጉድጓድ አስቆፍሮ በዚያ ውስጥ ጣላቸው። አባታችንም በዚያ ጥልቅ ጉድጓድ እንደተጣሉ ለ15 ዓመታት ኖሩ። ስለ ምግባቸውም እግዚአብሔር አንዲት እናትን አዘዘላቸው።
በንጉሱ አዳራሽ አቅራቢያም የምትኖር ይህች ሴት በእግዚአብሔር ታዛ እንጀራን እየጋገረች ወደ ጉድጓዱ ትጥልላቸው ነበር። ከእርሷም በቀር አባታችን በሕይወት መኖራቸውን የሚያውቅ ሰው የለም። እንዲህም እያደረገች 15 ዓመት ኖራለች። ንጉሱ ድርጣዲስም ቅድስት አርሴማን ማግባት ፈልጎ ሳለ ፈጽሞ እምቢ ብትለው በእርሷ ምክንያት ብዙ ደናግል ሴቶችን ገደለ። ሰይጣን በልቡ ያደረበት ይህ ንጉስ ድርጣዲስም ደናግሎቹን እና ቅድስት አርሴማን በብዙ ስቃይ ከገደላቸው በኋላ ስጋቸውን በተራራ ላይ ጥሎት ነበር። ነገር ግን ምንም ሳይሆን በጌታችን ጥበቃ ኖረ። የቅድስት አርሴማንም ውበቷን እያሰበ ስላስገደላት የሚጸጸት ሆነ። ወገኖቹም ከሐዘንህ ታርፍ ዘንድ ወደ ጫካ ሂደህ አውሬ አድን አሉት። ንጉሱም በፈረሱ ተቀምጦ ወደ ጫካ ወጣ። ነገር ግን ሰይጣን ተዋሃደውና በእነ ቅድስት አርሴማና በአቡነ ጎርጎርዮስ ላይ በሰራው ግፍ እግዚአብሔር የተፈጥሮ መልኩን ቀይሮት እንደ እሪያ አደረገው። ንጉስ ናቡከደነጾር ከእግዚአብሔር ቁጣ የተነሳ አእምሮው ስቶ ልቡ ተሰውሮ ወደ እንስሳት እንደተለወጠ ሁሉ ንጉስ ድርጣዲስም እንዲሁ ከእግዚአብሔር ቁጣ የተነሳ ወደ እሪያነት ተለወጠ። ንጉሱ ድርጣዲስ ወደ እሪያነት ከተለወጠ በኋላ ያገኘውን ሁሉ የሚናከስ ሆነ። በቤተ መንግስቱም ባሉ ሰዎች ላይ ሰይጣን አደረባቸውና ታላቅ ጭንቅ ሆነ። የንጉሱም እህት በሌሊት ጎርጎርዮስን ከጉድጓድ ካወጣችሁት በቀር አትድኑም የሚል ራእይ አየችና ለወገኖቿ ነገረቻቸው። የሞተ መስሏቸው ስለነበር ይህንን ሲሰሙ እጅግ ደነገጡና ሄደው ቅዱስ ጎርጎርዮስን 15 ዓመት ተጥሎ ከነበረበት ጉድጓድ ውስጥ በገመድ ጎትተው አወጡትና አክብረው ወሰዱት። እርሱም የእነ ቅድስት አርሴማን ስጋዋ ወዴት እንዳደረሱት ሲጠይቅ በተራራው ላይ እንዳለ ነግረውት ሂዶ ሲያየው ምንም ሳይነካው በደህን አገኘው። አንስቶም ባማሩ ቦታዎች አኖራቸው። ሰይጣን ያደረባቸውን የቤተ መንግስቱንም ሰዎች ፈወሳቸው። ስለ ንጉሱም ወደ አውሬነት መለወጥ ነግረውት እንዲፈውሰው ለመኑት። አቡነ ጎርጎርዮስም ወደ ንጉሱ ሂደው በእሪያነቱ ሳለ ብፈውሰውና ባድንህ ከክፉ ስራ ትመለሳለህ? በእውነተኛ አምላክ በኢየሱስ ክርስቶስ ታምናለህ? አሉት። እሪያ የነበረው ንጉሱም አዎ ቢላቸው ጸሎት አድርገው ፈወሱት። አእምሮውና የቀድሞ መልኩም ተመለሰለት። ነገር ግን አቡነ ጎርጎርዮስ ንጉሱ ዳግመኛ እንዳይታበይ በማለት ከእግሩ ላይ የእሪያ ጥፍር አስቀሩለት። የቤተ መንግስትንም ሰዎች ሁሉ ከፈወሳቸው በኋላ 8 ቀን እንዲጾሙ አዘዛቸው። ሃይማኖትንም አስተምሮ ስርዓት ሰራላቸው። እርሱም ክህነት አልነበረውምና ወደ ሮሜው ንጉስ ወደ አኖሪዎስና ወደ ሊቀ ጳጳሱ መልእክት ላኩና ጳጳስ ይላኩላቸው አላቸው። የሮሙ ሊቀ ጳጳሳትም ጎርጎርዮስን ሾሞ ላከላቸው። ንጉሱ አኖሪዎስም በዚህ ተደሰተ። ጎርጎርዮስም ተሾሞ ከመጣ በኋላ ሁሉንም አጠመቃቸው። አርማንያም በቅዱስ ጎርጎርዮስ ትምህርት በክርስትና የምትታወቅ አገር ሆነች። እርሱም በእመቤታችን ስም ቤተክርስቲያን ሰራላቸው። ምዕመናንያንም የሰማዕታቱ ሥጋ ሰብስበው በመልካም ቦታ ካስቀመጡ በኋላ የመከራው ዘመን ሲያልፍ የተዋበች ቤተክርስቲያን ሰርተው የቅዱሳኑን በዚያ አኖሩ። ከስጋቸውን ብዙ ድንቅ ታምራት ፈጽመው ታዩ። የቅድስት አርሴማ ዕረፍቷ መስከረም 29 ነው። የቤተ ክርስቲያኗም ቅዳሴ በአርመኒያ ሀገር፣ በኪልቅያ፣ በሶሪያ፣ በአንጾኪያ፣ በግብፅ አውራጃዎች ሁሉ በታኅሳስ ወር በ6ኛው ቀን ሆነ። ጌታችን ከገባላት ብዙ ቃል ኪዳን ውስጥ አንደኛው ልጁን በአንቺ ስም የጠራውን በመንግሥተ ሰማያት የበለጠና የከበረ ስሜን እኔ እሰጠዋለሁ የሚል ነበር። ታኅሳስ 6ም በዚህች ዕለትም የታላቋ ሰማዕት የቅድስት አርሴማ ቤተ ክርስቲያኗ የከበረችበትና የሥጋዋ ፍልሰት የተከናወነበት ነው። ከእርሷም ጋር አብረው የተሰየፉ 27 ደናግልም የሥጋቸው ፍልሰት ሆነ። የቅድስት አርሴማ ረድኤት በረከት አማላጅነቷ አይለየን፣ በሁላችንም ላይ ጸንቶ ይኖር እስከ ዘላለሙ ድረስ አሜን።